አንድ ላይ ሆነን ኃይላችንን አጠናክረን ትልቅ ነገር መስራት እንችላለን። ብቻችንን ስንሮጥ ከምንውል በጋራ ሆነን ተባብረን ለህዝባችን ለሀገራችን ለውጥ በጋራ እናመጣለን የሚል እምነት ነው ያለኝ። በሀገር ደረጃ የሚወጡ ህጎችና ፖሊሲዎች፣ መመሪያዎች የአካል ጉዳተኞችን ጉዳይ እንዲያካትቱ አድርገናል። የትምህርት ጥራት ላይ ወጣቶችና ሴቶች ላይ የወጣቶች የሙያ ስልጠና እና ደግሞ አካባቢ ጥበቃ ላይ እንሰራለን። የተራድኦ ድርጅቶች በዓለም አቀፍ ደረጃ በተለያዩ ምክንያቶች ጉዳት ለደረሰባቸው ሰዎች ድጋፍ ማድረግ ከጀመሩ በርካታ ዓመታት ተቆጥረዋል። በኢትዮጵያም ከዓለም አቀፍ የእርዳታ ድርጅቶች በተጨማሪ ሀገር በቀል የረድኤት ድርጅቶች የተለያዩ ድጋፍ ስራዎችን እየሰሩ መሆኑ ይታወቃል። ሀገር በቀል የተራድኦ ድርጅቶች ይህንን በተናጠል ሲሰጥ የነበረውን የረድኤት ስራ በተጠናከረ መልኩ መስጠት የሚያስችል ቼንጅ የተሰኘ ጥምረት በጋራ ፈጥረዋል። ጥምረቱን ከፈጠሩ ሀገር በቀል የተራድኦ ድርጅቶች መካከል ከጥቂቶች ጋር ቆይታ አድርገናል። ፈያ ኢንተግሬትድ ዲቨሎፕመንት ኦርጋናይዜሽን በ2001 ወይም ደግሞ በ1994 ዓመተ ምህረት እንደ አበሻ አቆጣጠር በጅማ በኢትዮጵያውያን የሀገሪቱን ልማት በሚወዱ ግለሰቦች መቀናጀት የተመሰረተ ሀገር በቀል የሆነ የልማት ድርጅት ነው። ከተቋቋመ ጀምሮ በተለያዩ የልማት ስራዎችና እንደገናም ደግሞ የአስቸኳይ ጊዜ ድጋፍ ስራዎች ላይ ፕሮጀክቶች ላይ ተሳትፎ በሀገሪቱ በተለያየ ቦታዎች ላይ እየሰራ የሚገኝ ድርጅት ነው። በዚህ ሰዓት በአሁኑ ወቅት ወደ 322 የሚደርሱ የድርጅቱ ሰራተኞች አሉ። በተለያዩ ክልሎች በተለይም በኦሮሚያ፣ በምስራቅ ወለጋ፣ በምዕራብ ወለጋ፣ በሆሮ ጉድሩ እና በቄለም ወለጋ እንደገናም ደግሞ በቤኒሻንጉል ጉሙዝ፣ በትግራይ፣ በአፋር፣ በአዲስ አበባ፣ በደቡብ ምዕራብ ክልል፣ በሲዳማ ክልል እና በተለያዩ ክልሎች የተለያዩ የልማት ስራዎችን እየሰራ ይገኛል። በዋናነት እስከ ዛሬ ድረስ 23 እና 24 ዓመት በዚህ በልማት ስራ ላይ ከተመሰረተ ጊዜ ጀምሮ ሲቆይ በጣም በገንዘብ ድጋፍ የሚያደርጉ ዓለም አቀፍ ድርጅቶች ዶነር ኦርጋናይዜሽንስ የምንላቸው ከነሱ ጋር ጥብቅ ግንኙነት በመፍጠር እንደገና ደግሞ መተማመንን በማዳበር እስከ ዛሬ ድረስ በጣም ሌሎች ዓለም አቀፍ ድርጅቶች በማይገቡበት አንዳንድ ጊዜ ደግሞ መንግስትም ማለት ክፍተት ባለበት ቦታ ላይ የተለያዩ የልማት ስራዎችን እየሰራ ዜጎችን ተጠቃሚ እያደረገ የሚገኝ ሀገር በቀል የልማት ድርጅት ነው። ሲቄ እንደ አውሮፓ አቆጣጠር በ1997 የዛሬ እንግዲህ ኦልሞስት ወደ 30 ዓመት ሊሞላት ነው። የምትሰራው አንቺ ብለን ነው እኛ ድርጅታችንን የምንጠራው። ሲቄ በሴቶችና በልጃገረዶች ላይ ነው የምትሰራው። አብዛኛው ስራችን ኦሮሚያ ውስጥ ነው። ጋምቤላ እና ቤንሻንጉል ላይም እንሰራለን። በልጃገረዶች ትምህርት ላይ እንሰራለን። በሴቶች አቅም ግንባታ ላይ እንሰራለን። ጎጂ ልማዳዊ ድርጊቶችንና የሴቶች ጥቃት ላይም በጣም በስፋት እንሰራለን። የአካባቢ ጥበቃ ላይም እንሰራለን። እንግዲህ ኦሮሚያ ብዬ ተናግሬያለሁ። መቱ፣ በደሌ፣ ምስራቅ ወለጋ፣ አርሲ፣ ሸዋ፣ ምዕራብም ምስራቅም ላይ በጣም በስፋት ነው የምንሰራው። ብዙ ሴቶችን እናቶችንና ወጣት ልጃገረዶችን ህይወት ለመለወጥ ጥረት የምታደርግ ድርጅት ነች ሲቄ። ድርጅታችን ላለፉት 20 ዓመታት በአካል ጉዳተኞች ዙሪያ እየሰራ ያለ ተቋም ነው። አካል ጉዳተኞች በሁሉም አገልግሎት አሰጣጥ እና የልማት ፕሮግራም ውስጥ እንዲካተቱ ሰፊ ስራ በሀገር አቀፍ ደረጃ እየሰራ እንገኛለን። በዋናነት 7 ፕሮግራሞች አሉ። የአካል ጉዳተኞች መብቶች ጋር በተያያዘ የአድቮካሲ እና ሎቢንግ ስራ እንሰራለን። ከዛ
አካቶ ጤና በጤና ሴክተር ላይ ፎከስ አድርገን የምንሰራው የምንተገብራቸው በርካታ ፕሮጀክቶች አሉን። ከዛ አካቶ ትምህርት፣ አካቶ መተዳደሪያ ወይም ኢንክሉሲቭ ላይቭሊሁድ የምንለው እንግዲህ የሲዲዲ በሀገር ውስጥ ቀደምት የሆነ እና አካል ጉዳተኞች ላይ ትኩረት አድርጎ የሚሰራ ተቋም ነው ማለት ነው። ኤጁኬሽን ሰስተይነብል ዲቨሎፕመንት የተጀመረው ከ18 ዓመት በፊት ነው። የምንሰራው በልማት ላይ፣ የህፃናት ትምህርት ላይ፣ የትምህርት ጥራት ላይ፣ ወጣቶችና ሴቶች ላይ የወጣቶች የሙያ ስልጠና እና ደግሞ አካባቢ ጥበቃ ላይ እንሰራለን። እንዲሁም ደግሞ በሂውማኒቴሪያን ላይ እንሰራለን። የምንሰራባቸው 5 ክልሎች ላይ ነው። አማራ ክልል፣ ኦሮሚያ፣ ሲዳማ፣ ምስራቅ እና መሀለኛው ኢትዮጵያ እና ቤንሻንጉል ላይ እንሰራለን። የልማት ስራችን ከጀመር ብዙ ዓመታት ሲሆኑ በሂውማኒቴሪያን ላይ ደግሞ በቅርብ ጊዜ ነው የሰራ ነው። በዚያም ደግሞ ላይ ትምህርት ላይ ያተኮረ ኤጁኬሽን ኢን ኤመርጀንሲስ የሚባል ፕሮግራም አለን። እዚያ ላይ እንሰራለን። ምግብ ላይ፣ ጤና ላይ፣ ውሃ ላይ እንሰራለን። እርዳታ ወይም ኤይድ የሚባለው ነገር በጣም የተለመደ ነገር ነው። ፎር ዘ ላስት ሜኒ ሴንቸሪስ በዓለም አቀፍ ደረጃ ለብዙ ዓመታት እርዳታ የሚባል ነገር ተጀምሯል። እርዳታ የሚሰጡ ሀብታም ሀገሮች፣ እርዳታ የሚያከፋፍሉ ሀብታም ዓለም አቀፍ ድርጅቶች፣ እንደዚህ አይነት ነገር ያው የተለመደ ነገር ነው እና የተለያየ ኤይድ አለ። ኢትዮጵያ ውስጥም የተለያዩ ድጋፎች፣ እርዳታዎች ይደረጋሉ። ግን አሁን ባለው በዓለም አቀፍ ኮንቴክስት ከዚህ ከዓለም አቀፍ ተረጂነት መወጣት አለበት የሚል አይዲያ አለ ወይም ደግሞ ሀሳብ አለ። ኢትዮጵያም ደግሞ በመንግስት ደረጃ ይህንን ሀሳብ ተቀብላ የተለያዩ ኢኒሼቲቮችን እየወሰደች ትገኛለች። ከዚህ አንጻር እኛ አገር በቀል የሆኑ የልማት ድርጅቶች በእርግጥ በብዙ የምንደገፈው በዓለም አቀፍ ለጋሽ ድርጅቶች ቢሆንም ከእንግዲህ በኋላ ግን አንድ የዓለም አቀፍ ድርጅት ፖሊሲውን ቢቀይር፣ ሀሳቡን ቢቀይር የእኛ ነገር እዛ ላይ ቆመ ማለት ነው፣ አከተመ ማለት ነው። ስለዚህ እንዴት አድርገን ነው እርስ በርሳችን ያለንን ሀብት አሰባስበን፣ አገራችን ውስጥ ደግሞ ብዙ ሀብት አለ፣ ያንን ሀብት ታሳቢ አድርገን ድርጅታችን የዚህ የልማት ስራዎችን እንደገና ደግሞ የአስቸኳይ ጊዜ ድጋፎችን በመስራት መቀጠል ያለበት እንዴት ነው በማለት ተመካከርን፣ አወጣን፣ አወረድን። ከዛ በኋላ አንድ ላይ መቀናጀታችን ወሳኝ ነው። እነዚህ ሎካል ወይም ደግሞ አገር በቀል የልማት ድርጅቶች በሀሳብ በዓላማ እንደገና ደግሞ በስራ አንድ የሆኑ አንድ ላይ ሆነን በጥምረት ብንንቀሳቀስ አንደኛ ነገር ራሳችንን እንችላለን እንደ ድርጅቶች ማለት ነው። ሁለተኛ ነገር ደግሞ ከተረጅነት የምንላቀቅበት ዓመት ሩቅ አይሆንም። ስለዚህ ይሄንን በደንብ ማስፋት አለብን። ሀሳቡን ደግሞ ሌሎቹም አገራችን ውስጥ ትላልቅ ባለሀብቶች አሉ፣ ትላልቅ ፋብሪካዎች አሉ፣ ትላልቅ ካምፓኒዎች አሉ፣ ትላልቅ ሀብት ያላቸው ግለሰቦች አሉ። ሌሎች ሀገር የምናየው እንደዚሁ የተባረኩ ሰዎች ናቸው ድሃ ሀገር የሚባሉትን የሚረዱት እና የተባረኩት መንግስታት ናቸው እንግዲህ በጣም በብዙ ችግር ያሉትን ሀገሮች የሚረዱት። ያ እርዳታ ሲመጣ ግን ዝም ብሎ አይመጣም። ከተለያየ ሀሳብ ጋራ ነው የሚመጣ፣ ከተለያየ ማስገደጃ ሀሳብ ጋራ ነው የሚመጣ። እኛ ግን የራሳችን ሪሶርስ ቢኖረን፣ የራሳችን ሀብት ቢኖረን፣ ሀሳባችንን አንድ አድርገን ተባብረን ብንሰራ ብዙ ያልተነካ ሀብት በሀገራችን አለና ያንን ያልተነካ ሀብት ችግራችንን ለመወጣት ብቻ ሳይሆን ዘላቂ ለሆነ ልማትም ልንጠቀምበት እንችላለን። ለምን በጋራ ተሰብስበን አንሰራም? ለምን ሀገራችንን ከድህነት አናላቅቅም? እኛ እንኳን የተቻለንን ሰርተን ብንሄድ ብናልፍ፣ ቀሪው ደግሞ እንዲሁ በውጭ ላይ ጥገኛ ሆኖ እንደዚህ ህዝቡን የመርዳት ስራ ወይም ደግሞ መረዳት የሚለውን ነገር ራሱ ለማስቀረትና
በጣም ቀጣይነት ያለው ከድህነት መውጣት የሚያስችል ህዝቡን ሁሉ ተጠቃሚ የሚያደርግ ሰዎችን ወደ ተባረከ ነገር ወደ በለጸገ ነገር ለማምጣት የሚያስችል ሁኔታዎችን መደላድሎችን ፈጥረን መሄድ እንችላለን። ስለዚህ አንድ ላይ የተለያየ ሀሳቦች አለን፣ የተለያየ ጥሩ ሀሳቦች አለን፣ ጥሩ ችሎታዎች አሉ፣ ጥሩ ልምዶችም አሉ አገራችንን በማሳደግ ደረጃ። ስለዚህ አገራችንን የውጭ ሀገሮች መጥተው እስኪረዱ መጠበቅ የለብንም። የውጭ ሀገር ሰዎች ደስ ሲላቸው ሲረዱን፣ ደስ ሳይላቸው ሲቀር ደግሞ የማይረዱን ሁኔታ ደግሞ እየተፈጠረ ስላለ ያንን ሁኔታ በዘላቂ መንገድ መቀየር አለብን። መንግስታችንም ደግሞ ይሄንን አቅጣጫ አስቀምጧል። ለዚህ ነው እየደገፉን ያሉት። ስለዚህ ያንን እምቅ ሀብታችንን፣ እምቅ አእምሯችንን፣ እምቅ ችሎታችንን አንድ ላይ አድርገን ብናመጣ ብዙ ነገር መለወጥ እንችላለን፣ ብዙ ነገር መስራት እንችላለን። ስለዚህ ለምን አንሰባሰብም? ለምን አንድ ላይ አንሰራም ብለን ተሰባሰብን፣ ተመካከርን፣ ከመንግስትም ፈቃድ አወጣን። ስለዚህ ዛሬ እንደምታዩት ይህንን ድርጅት፣ ይህንን ቅንጅት፣ ይህንን ሀሳብ እውን አደረግነው። ስለዚህ በቀጣይ ወደ ተግባር የምንገባበት ጊዜ ነው ማለት ነው። ሲቄ ስራዋን ስትጀምር በ20 ሴቶች በጣም ችግረኛ በሆኑ ሴቶች ጀመረች። ዛሬ ግን ከ100,000 ብር በላይ የሚሆኑ ሴቶችን ችግር ቀርፋለች ብለን ነው የምናስበው። የአመለካከት ለውጥ እንዲያመጡ፣ ኑሯቸው እንዲለወጥ፣ ሴት ልጆች ደግሞ በትምህርት እንዲበረቱ እስከ ዩኒቨርሲቲ ደረጃ ደርሰው ዛሬ ተመልሰው የሲቄ ቦርድ አባላት የሆኑ ትልልቅ የስራ ቦታ ላይ የሚገኙ ወጣት ሴቶችን አፍርታለች ሲቄ። በዚህ ብቻ ላይ አልተወሰነችም። ያው እንግዲህ በዚህ የአመለካከት ለውጥ በተለይ ጾታዊ ጥቃት ላይ በጣም ሰፊ ስራዎችን እንሰራለን። የማህበረሰቡን አመለካከት ቀይረናል። በምንሰራበት አካባቢ ሴቶች ስለመብታቸው ስለራሳቸው እንዲያውቁ አድርገናል እና ሰፊ ስራዎችን ነው የምንሰራው። ይህን ስንሰራ ያው የመንግስትም እገዛ ተደርጎልናል፣ የረጂ ድርጅቶችም እገዛ ይደረግልናል። አብረን ነው ከሌሎች ጋር ተባብረን የምንሰራው። ከማህበረሰቡም ጋር ዝቅ ብለን ታችኛው የማህበረሰብ ክፍል ጋር ነው የምንሰራው እና ሰፊ ስራዎችን ሰርተናል እስካሁን ድረስ። ለምሳሌ ጤናው ሴክተር ላይ የአካል ጉዳተኞች በጤናው ዘርፍ በሚሰጠው አገልግሎት ሁሉ እንዲካተቱ ራሱን የቻለ የአካል ጉዳተኞች ማካተቻ ማኑዋል እንዲዘጋጅ ተደርጓል። ከጤና ሚኒስቴር ጋር ሆነን በጋራ ሰርተናል። የቲቤት ተቋማት ለአካል ጉዳተኞች ተደራሽና አካታች እንዲሆኑም እንደዚሁ ከሚኒስትሪ ኦፍ ሌበር ኤንድ ስኪልስ ስራና ክህሎት ሚኒስቴር ጋር በጋራ በመሆን የአካል ጉዳተኞች በቴክኒክና ሙያ ስልጠና እንዲካተቱ እንዲሁ አገር አቀፍ የሆነ ጋይድላይን እንዲዘጋጅ አድርገናል። ቼንጅ ሲቋቋም መጀመሪያ አብሬ ነበርኩ። አሁንም ደግሞ አብሬ እዚያ ላይ ቦርድ ሜምበር በመሳተፌ ደስ ይለኛል። ቼንጅ ማለት ለውጥ ማለት ነው። የሚያተኩረው ደግሞ ብዙ ለውጦች የሚያስፈልጉ አሉ። በተለይ በሁማኒቴሪያን ላይ ራሳችን አቅደን ራሳችን መስራት እንችል። የሀገሩን እርሻ በሀገሩ በሬ እንደሚባለው ሁሉ አይ ቲንክ እኛ ራሳችን ከኮሚቴዎቻችን ጋር አብረን ችግሩን አይተን አስበን አቅደን ስንሰራ ውጤታማና ዘላቂ ውጤታማ ሆኖ ይሆናል ብለን ስለምናምን ስሙ እንደሚባለው ቼንጅ ማለት ለውጥ ማለት ነውና ለውጥ ለማምጣት ዝግጁ ነን። ኤንጂኦ ሲባል በሰው ውስጥ የሚመጣው ነገር በጣም ገንዘብ የሚያመጣ ገንዘብ አውጥቶ የሚሰጥ የሚረዳ እና ሁል ጊዜ የነን ገቨርንመንት ኦርጋናይዜሽን ወይም ደግሞ መንግስታዊ ያልሆነ ድርጅት ሲታሰብ ያ ነው የሚታሰበው። ግን ያንንም አስበው ከመኖር አንጻር የሚሰሩ ሰዎች አሉ። ራሳቸውን ለማኖር ራሳቸውን እንትን ለማድረግ የሚሰራው። ሌሎቹ ደግሞ ከኔ አልፎ ሌላውን ህዝብ ለመርዳት እግዚአብሔር እኔን መንገድ የሚያደርገኝ ከሆነ ሌላውንም ልጥቀም ብለው
ከራሳቸው ጥቅም ይልቅ የሌላውን ችግር የሌላውን በብዙ ችግር ውስጥ መሆን የሌላውን ሰው ማጣት የሌላውን ሰው መራቆት ወይም ደግሞ መቸገር ተረድተው ያላቸውን ነገር አምጥተው የሌላቸውን ደግሞ አሰባስበው ለሌላቸው ለተቸገሩ በጣም በጉስቁልና ውስጥ ላሉ የሚደርሱ ደግሞ ብዙ ይሄን አይነት ሐሳብ ያላቸው ሰዎች አሉ፣ መሪዎች አሉ፣ ድርጅቶች አሉ ኢትዮጵያ ውስጥ። ስለዚህ እነዚህ ድርጅቶች እነዛ ለራሳቸው የተቋቋሙ ድርጅቶች ወይም ደግሞ ይሄን በዚህ በኩል ራሴን ማኖር እችላለሁ ብሎ እነሱ የራሳቸውን መንገድ ይሄዳሉ። ግን ለሌሎች ነው ምሰራው፣ ሌሎችን ላመጣ፣ ሌሎችን ላወጣ፣ ሌሎችን ከመሬት ላነሳ፣ ሌሎችን ቀና ላደርግ፣ ለሌሎች መባረክ ምክንያት ለሆን ነው ምሰራ የሚሉ ሰዎች ቼንጅ እውነተኛ ቦታዎች ነው። ቼንጅ እውነተኛ ስፍራቸው ነው። ስለዚህ መጥተው ከቼንጅ ኮንሰርቲየም ጋራ እጅ ለእጅ ብንያያዝ ያለንን አቅም ያለንን ሀብት አንድ ላይ ያለንን ችሎታ ያለንን እውቀት አንድ ላይ ብናደርግ በሀገራችን ውስጥ ልዩ የሆነ ተጨባጭ የሆነ አዎንታዊ የሆነ ለውጥ ማምጣት እንችላለን። ስለዚህ አገራችንን ከድህነት ከተረጅነት ማውጣት እንችላለን። በየጊዜው የሚያጋጥመንን ችግር በራሳችን መወጣት እንችላለን። ስለዚህ ቼንጅ አሁንም እንደዚህ አይነት አስተሳሰብ ያላቸውን የድርጅት መሪዎችን፣ ድርጅቶችን፣ አገር በቀል የልማት ድርጅቶችን፣ ሌሎችንም ቢሆን ግለሰቦችንም ቢሆን ይጋብዛል። መታችሁ አብራችሁን ስሩ፣ አብረን እንስራና ራሳችን አገራችንን ሌሎችንም እንለውጥ እንላለን። ከውጭ ረጂዎች ወደ አገር ውስጥ ማህበረሰቡን የሚያውቅ ባህሉን የሚያውቅ ህዝቡን የሚያውቅ ቋንቋውን ከሚያውቅ ጋራ የሚሰራው ስራ ትልቅ ውጤታማ ነው የሚሆነው እና ይሄን ለማድረግ ግን በተናጠል ከሚሆን በጋራ መሆናችን መጣመራችን ትልቅ ኃይል ነው የሚሆነን እና ውጤታማ ይሆናል ብዬ አስባለሁ። ወቅታዊ ነው ይሄ ኮንሰርቲየም መቋቋሙ ወቅቱን የጠበቀ ነው ብዬ እምነት አለኝ እና ሰፊ ስራዎች ይጠብቁናል። በጋራ ውጤታማ እንሆናለን የሚል እምነት አለ። በዚህ በሰብአዊ እርዳታና በአደጋ ጊዜ ምላሽ የሁማኒቴሪያን ሴክተር ላይም እንደዚሁ የአካል ጉዳተኞችን ጉዳይ እንዲካተት እንደዚህ አይነት ኮንሶርቲየም ውስጥ መስራት በጣም ከፍተኛ ጥቅም አለው። በሁለት መንገድ ነው። አንድም በጋራ ፕሮግራም ዲዛይን በማድረግ አካል ጉዳተኞችን ያካተተ ፕሮግራም አብረን ዲዛይን አድርገን ኢምፕሊመንት ለማድረግ ይጠቅመናል። ሁለተኛ ደግሞ የነኚህ በዚህ ኮንሶርቲየም ውስጥ የሚሳተፉ ተቋማትን አቅምም በመገንባት በቴክኒክም በመደገፍ አካታች የሆነ ፕሮግራም በራሳቸውም እንዲቀርጹ አቅማቸውን መገንባት እንችላለን እና የዚህ አካል ጉዳተኞች ጉዳይ በሁሉም የሂውማኒቴሪያን አክተርስ ከፕሮግራም ዲዛይን ጀምሮ ትግበራ ላይ የክትትልና ድጋፍ ላይ የሚሰሩ ስራዎች በሙሉ አካል ጉዳተኞችን ያካተተ እንዲሆን ትልቅ እድል ይሰጠናል። የፓርትነሮችንም አቅም በመገንባት እኛም የፕሮግራም ዲዛይን አካል በመሆን እና አብረን በመተግበር ብዙ አካል ጉዳተኞች ጋር ለመድረስ ያስችለናል እና ትልቅ እድል ነው ብዬ ነው የማስበው። ተባብረን ሁላችንም በአንድ ላይ ሆነን አንድ አቅጣጫ ይዘን ስንሰራ ብዙ ውጤት ያመጣል ማለት ነው። ተደጋጋሚነት አይኖርም፣ ዌስት ኦፍ ሪሶርስስ አይኖርም፣ የእውቀት ልውውጥም የልምድ ልውውጥም ይኖራልና መንግስት ያስቀመጠውን ስትራቴጂ ተከትለን መስራት ይገባናል እና ኃላፊነትም አለብን ብዬ ገምታለሁ እና ይሄ ጥሩ አጋጣሚ ነው ብዬ ገምታለሁ። ቼንጅ አሁን መስራች አባላቱ 20 ናቸው። ግን ካሁን በኋላ ዓላማችንን የተረዱ አነሳሳችን የገባቸው በጎ ሀሳባችን የተዋጠላቸው ሌሎችም በርካታ ድርጅቶች የአገር በቀል የልማት ድርጅቶች አሉና በተለያየ ክልል በተለያየ ሙያ በተለያየ መስክ የተሰማሩ አሉና መተው አብረውን ይሰራሉ። አንድ ላይ ሆነን
ኃይላችንን አጠናክረን ትልቅ ነገር መስራት እንችላለን የሚል እምነት አለ። እኛ በጣም እጅግ ሰፊ ጠቀሜታ ይኖረዋል የሚል ህልም ነው ያለን። ይሄ ኮንሰርቲየም ወይም ደግሞ ይሄ ጥምረት ከተቋቋመ ቅርብ ጊዜ ቢሆንም ሰፊ ራዕይ ይዞ የተነሳ ጥምረት ነው። ምንድነው አንድ ከመሆን ብዙ መሆን በጣም ጥሩ ነው። ብቻችንን ስንሮጥ ከምንውል በጋራ ሆነን ተባብረን ለህዝባችን ለሀገራችን ለውጥ በጋራ እናመጣለን የሚል እምነት ነው ያለኝ። እኔ ሰፊ እምነት ነው ያለኝ። በተለይ ደግሞ በአሁን ጊዜ ሎካላይዜሽን ወይም ደግሞ ሀገራዊ የሆነ አገር በቀል ለሆኑ ድርጅቶች የመጣ አካሄድ አለና ያንን ከግብ ለማድረስ ይሄ ጥምረት ሰፊ ስራ ይጠብቀዋል ብዬ ተስፋ አድርጋለሁና አብረን ተጣምረን የምንሰራው ስራ ለሀገርም ለወገንም የሚጠቅም ይሆናል። ለእኛም ደግሞ አቅም ይሆነናል። ትልቅ አቅም ይሰጠናል። አብሮ መሆን አቅም ነው ብዬ ነው የማስበው። ብዙ ከ15 ያላነሱ ዩኒቨርሲቲዎችን እንግዲህ ላለፉት 10-12 ዓመታት በየአመቱ በ4 ዓመት 3 ዩኒቨርሲቲ ኢንተርቪን እያደረግን በርካታ ሞዴል ዩኒቨርሲቲዎችን ተደራሽ እንዲሆኑ አገልግሎታቸው የትምህርት አሰጣጡ አካታች እንዲሆን ብዙ ስራዎች ሰርተናል። እነኚህ ተቋማትም የአካል ጉዳተኞችን ጉዳይ የሚከታተል ቢሮ ለይተው እንዲያቋቁሙ ሁሉ አድርገናል እና እንግዲህ ሁሉም ብዙ ሴክተሮች ላይ በጣም ትርጉም ያለው እና ኢምፓክትፉል የሆነ በርካታ ስራ ሰርተናል ብለን እናስባለን። ያው እኛ ሁልጊዜ ተረጂዎች ሆነን ወደ ውጭ እጅ መዘርጋትን አቁመን በራሳችን በሀገራችን ባለን ነገር ተጠናክረን ተባብረን አንድ ሆነን መስራት ከቻል ከእርዳታ እንላቀቃለን የሚል እምነት ነው ያለኝ። እኔ ሙሉ በሙሉ እምነት አለኝ። የምናውቀው እኛ ነን፣ ችግራችንን የምናውቀው እኛ ነን፣ መፍትሄውም ያለው እኛ እጅ ላይ ነው። ስለዚህ አብረን ሆነን ደግሞ እኛን ከሚመስሉ ጋር ተባብረን ብንሰራ ትልቅ ለውጥ ለሀገራችን እናመጣለን። ከውጭ እርዳታም እንላቀቃለን፣ ከተረጂነት ከጥገኝነት እንላቀቃለን የሚል እምነት አለኝ። 20 ድርጅቶችን በጋራ ያሰባሰበው ቼንጅ የተሰኘው የሀገር በቀል የተራድኦ ድርጅቶች ጥምረት በቀጣይ የአባላቱን ቁጥር በማሳደግ ሰፋፊ ስራዎችን ለመስራት ማቀዱን ተናግሯል።